አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። እግዚአብሔር መንፈስ ራእዮችን የሚገልጥ ተስፋዎችን የሚያሳይ ከዛም አልፎ በአመፀኞች ፊት እንኳ በደንብ እንዲቆምና ስጋዊ ፍርሃትንና የልቡን ጥርጣሬ እንዲሁም በእኔ ላይ ያደርሳሉ ብሎ የሚገምተውን ነገር ሁሉ እንዴት ሊያስወግድ እንደሚችል የሚያጠነክር ኃይል አገኘ። መንፈስ ገባብኝ። መቆም ሲጀምር አለ መንፈስ ምን አለ ነው የሚለው ገባ። በእግዚአብሔር መቆም ስንጀምር፣ በስሙ መተማመን ስንጀምር፣ ክንዱ ክንዳችን እንዲሆን ፈቃደኞች ስንሆን፣ የማንነታችን ጉዳይ ላይ እግዚአብሔር መወሰን ሲጀምር፣ ስጋዊ በሆነ አቅጣጫ ታሪክን የሚያጠፉ ጉልበተኞች አቅም አይኖራቸውም። ኑሯችን በእግዚአብሔር መቆም ሲጀምር፣ ሐሳባችንና እቅዳችን አምላክ ያለበት ሲሆን፣ በአመፃ የሚመሩና በክፉ ኃይል የሚሄዱ ሁሉ የነገው ሞታችንንና ውድቀታችንን የሚጠብቁ ሁሉ ጸጥ ይላሉ። በአኗኗራችን ውስጥ እንደ ጊንጥና እንደ እሾህ የሚዋጉ በክፋት ኃይል የተጠመዱ ብልሃታቸውና ብልጠታቸው ለክፉ ነገር የተመቻቸ ሆኖ እንደ ዕድል ሆነው ዲያብሎስ የሚሰራባቸው ርኩሳን መናፍስትን እንደ መሳሪያ አድርገው የእኛን ውድቀት ወገባቸውን ይዘው እየተመለከቱ የሚስቁ ሁሉ መቆም ስትጀምር የእግዚአብሔር መንፈስ ወደ አንተ ይመጣል። ስለ መንፈስ ቅዱስ ስራ የሰላም አምላክ ራሱ አሁንም ሁለንተናችሁን ይቀድስ፣ ሁለንተናችንን ምን ያርግ? ይቀድስ። መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ ይላል። አቤት! ያለ ነቀፋ ይጠበቁ። ነቀፌታህ መጸለይ ስትጀምር ከቤት ይጀምራል። መንበርከክ ስትጀምር ከቤት ይጀምራል። ልክ መስገድ ስትጀምሩ መንፈሳችን ይለወጣል። እግዚአብሔር ስሙ የተመሰገነ ይሁን። መስገድ ስትጀምሩ የቀድሞ የአመለኞች ጓደኞቻችሁ ከእናንተ ይርቃሉ። መስገድ ስትጀምሩ ማንም ሳያስኮርፋቸው አኩርፈው ይሸሻሉ። አያችሁ፣ አሁን መንፈሳችን ይለያል። የዚህ ጊዜ እናንተ በማስተዋል ላይ ናችሁ ያላችሁት። ሰው የመሆንን እድል ከሰማይ ለማግኘት አቤቱ ሰው አርገኝ፣ ሰው እንድሆን እርዳኝ፣ ሰው እንድሆን እንደ ሰው እንዳስብ አግዘኝ ስንል መንፈሳችን ይለወጣል። የሰውነት ሰውነትን የሚገነባው መንፈስና ነፍሳችን ኃይል ስታገኝ ግርማ ሞገሳችን ይለወጣል። ሞገስ የሚለው ቃል የዛን ጊዜ በፊታችሁ ላይ ብርሃናዊ ነጸብራቅ ያርፋል። አኩራፊዎች አይደላችሁም፣ ብሩዎች ናችሁ። ፊት አጨማዳጆች አይደላችሁም፣ ቀናዎች ናችሁ፣ ፊተ በራዎች ናችሁ። ለምን? ከእግዚአብሔር መንፈስን እንለምናለና ሞገሳችን እንዲሆን። 4 ነገሮችን ይሰራል መንፈስ ቅዱስ። ዋና ዋናዎቹን፣ አንደኛ ሕሊናችንና አእምሯችንን ወደ ሰማይ ይለውጣል። ሁለተኛ የነካነውንና ያየነውን ሁሉ እግዚአብሔር አምላክ በመንፈሱ በኩል ይባርካል። ሶስተኛ ከኛ የሚወለዱት ልጆች መለኮታዊ ኃይል ኖሯቸው ወደ ክፉ እንሄዳለን ቢሉ እንኳ አይሄዱም። ቢሄዱ እንኳ ቶሎ ይመለሳሉ። ለምን? የቤተሰቡ ውርስ የቤተሰቡ ስጦታ ማ ስለሆነ? ቅዱስ መንፈስ ስለሆነ። በአምልኮት የገነባችሁት አካል በሕይወት የሚገለጠው ላይ ትልቅ ትርጉም ያለው የሕይወት በረከት ይዘው ይወለዳሉ። ግን ክፉ መንፈስ ከሆነስ ያለቅሳሉ፣ ይጨነቃሉ፣ ግራ ይገባቸዋል፣ ይማራሉ፣ መልሰው ይደነቁራሉ። የተማሩትን ያህል አታገኙትም፣ ያወቁትን ያህል አትረዷቸውም፣ እነሱም አይረዷችሁም። መንፈሳችን ተለየ ማለት ነው። አያችሁ፣ የሰው ልጅ የቆመው በሦስቱ መለኮታዊ ምስጢር ውስጥ ነው። በመንፈሱ፣ በነፍሳችን፣ በስጋችን።
ስጋ ነፍሳችን እንግዲህ ከውስጣችን በጎ ነገር የምትፈልግ ናት። ነፍስ ተስፋ ከሌላት ስጋ በሚገባ ክፉ ኃይልን ያስተናግዳል። በነፍስ በኩል ሰዎች ማሰብ ሲጀምሩ መንፈስ ቅዱስ አጋዣቸው እንዲሆን ይማጸናሉ። የውስጥ ባዶነትን ለመከላከል መንፈስ ቅዱስን ይለምናሉ። መንፈስ ቅዱስ ሆይ በሆነ ባዶነት ውስጥ አንተ ሙላ ይላሉ። ሙላቱን የሚሰጠን ማን ነው ማለት ነው? መንፈስ ቅዱስ። የጎደለው ቦታ ላይ የሚሞላ ማን ነው? መንፈስ ቅዱስ። ልጅ ጎሎን ነበረ። ኢየሱስ ክርስቶስ የጎደለው ቦታ ላይ ከቅድስት ድንግል ማርያም ተወልዶ ምን ሆነልን? ልጅ ሆነልን። ልጅ ሆኖ ምን ሆነ? አባት ሆነን። የሚራራ ስራዎች ሁሉ በደግነት የተሞሉ ነቀፌታ የሌለበት በአካሄድም በመልካም የሚያይ ከወደቁት ጋር የሚውል ከተጨነቁት ጋር የሚቀመጥ ከድሆች ጋር የሚበላ የሰላም አምላክ መራባቸውን የሚያውቅ መጠማትን እሱ ራሱ ያውቀዋል። መራብንም እሱ ያውቀዋል። መሰደድንም ያውቀዋል። በስደታችን ውስጥ ሁሉ እሱን ስንጠራ ጉልበት እናገኛለን። የስሙ ኃይል የሕይወታችን ሁሉ ረድኤት ይሆናል። አጋዥነቱ በምንድን ነው ማለት ነው? በአካል መጥቶ አይደለም፣ በመንፈስ ያግዘናል። በመንፈሱ ያግዘናል። መንፈስ ቅዱስ እንግዲህ ሌላው ደግሞ መንፈስ ቅዱስ ይመራናል። ምን ያደርጋል? ይመራችኋል። አትሂዱ ተብላችኋል እኮ ግን መጣችሁ። የማምሪት ነው? የመንፈስ ቅዱስ ኃይል ነው። ማንም ምንም ማድረግ አይችልም። የመንፈስ ቅዱስ ኃይል የሕይወታችን ሁሉ ብርሃን ነው። ስትጸልዩ አቤቱ መንፈሴን ቅዱስ አድርግ፣ በኪዳንህ ኃይል ምራኝ፣ ተስፋ እንዳልቆርጥ በመንፈስህ አጽናኝ። ተስፋ መቁረጥ የተከረከረ ዛፍ ማለት ነው። ንፋስ ሲመጣ ምን ይሆናል? ይወድቃል። ዲያብሎስ አሰራር ደግሞ መንፈሳችንን ክፉ ማድረግ ነው። ትግሉ ይሄ ነው። በዓለማችን ላይ ትልቁ አሰራር ከዲያብሎስ ትልቁ ወጥመድ ማንነቱን በባህሪያችን ውስጥ መደበቅ ነው። ሐሳባችን ነው ብለን ስንቀበል የበለጠ እናስተናግደውና ይለምደናል። መጀመሪያ ስንወለድ እሱ ሆኖ ተወልደናል። መጀመሪያ ስንኖር እሱ ሆኖ አብሮ ኖሯል። መጀመሪያ ስንማር ከእሱ ጋር አብረን ተምረናል። ሎጂካችንና መሄጃ መንገዳችንን በደንብ ያውቃል። ዓይናችንንና ገጻችንን ይቆጣጠራል። ስለዚህ ከባሰው ወደ ባሰው እንሄዳለን። ከጊዜም ከዘመንም ከታሪክም ከባሰው ወደ ባሰው የምንሄደው መንፈሳችንን ባለመለየታችን ነው። ስለዚህ ከስጋ የተወለደ ስጋ ነው፣ ከመንፈስ የተወለደ ደግሞ ምን አለ? መንፈስ ነው አለ። ክቡር ዳዊት በንግስናው በቅባት ወደ እስራኤል መሪነት ሲመጣ እንዲህ ብሎ ጸለየ። ስልጣኑ ላይ ያለ ቅዱስ መንፈስህን አትውሰድብኝ። በመዝሙር 50 በቅንፍ 51 ላይ ቅዱስ ምንህን? መንፈስህን አትውሰድብኝ፣ በእሽታም መንፈስ ደግፈኝ ብሎ መንፈስ ቅዱስን ጠርቶታል። እንደውም ቅዱስ መንፈስህን አለ። ቅዱስ መንፈስን በውስጡ ስለያዘ የተስፋው ቃል ኪዳን አልቆመም። እስከ ዛሬ ድረስ እንዲህ አለን፣ የዳዊት አምላክ፣ የአብርሃም አምላክ፣ የይስሐቅ አምላክ። እነዚህን መጥራት ኋላ ቀርነት አይደለም፣ መንፈሳቸውን ነው የምንካፈለው። አያችሁ፣ መንፈሳቸውን ስንካፈል የህይወት ጽናታችን ስጋው አይደለም፣ መብሉ አይደለም፣ ጉልበታችን ማ ይሆናል ማለት ነው? መንፈስ ቅዱስ ይሆናል። የመንፈስ ቅዱስ ጉልበት በስምዖን ህይወት ስናይ 500 ዘመን የቆየው የተወለደው ክርስቶስን እስኪያይ ድረስ ረጅም ዘመን የተወለደውን እስኪያይ የመጽናናት ጊዜ እስኪያበቃ የቃል ኪዳኑን ተስፋ እስኪያገኝ 500 ዘመን ሸምግሎ ቁጭ አለ። ከነገር ጋር አልሸመገለም። ዛሬ ከነገር ጋር ነው የምንሸመገለው ወገኖች። መንፈሳችንን አላወቅነውም። አያችሁ፣ መንፈሳችንን አላወቀው። የትምህርት ቤቱ መንፈስ ምንድን ነው? የእውቀታችን መንፈስ ምንድን ነው? የኑሯችን መንፈስ ምንድን ነው? የእድላችን መንፈስ ምንድን ነው? አላወቅነውም። ከነፍስ ጋር የተዋሃደውን ኃይል በእውነት እንዲጎለብት እንዲበረታ ጊዜ አልሰጠንም። የዋከባ ሕይወት ይዘናል።
ኑሯችን በራሱ እንጀራችን በራሱ ሌላ ፍዳ ሆኗል። ትግልና ምኞታችን በጣም ብዙ ነው ትግላችን። የሚቋጨው ነገር በጣም ጥቂት ነው። ሰው ከሰው ሲተያይ ደግሞ አግባብ ያለው ፊት አታዩም። ተስፋ ትቆርጣላችሁ። በሀበሻ ተስፋ ትቆርጣላችሁ። በትውልዱ ተስፋ ትቆርጣላችሁ። በባህሪያችን ተስፋ ትቆርጣላችሁ። በመንፈሳዊ ስፍራ ተስፋ ትቆርጣላችሁ። አይሰራም። መንፈሳችንን የተባረከ እንዲሆን ተስፋ እንዳንቆርጥ አንተ አግዘን እንበለው። በመጨረሻም የሰላም አምላክ ራሱ ሁለንተናችሁን ይቀድስ፣ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እርሱም ደግሞ ያደርገዋል። ምን ያደርገዋል? ያደርገዋል። በቃ የሚጠራችሁ ምን ያለ ነው? የታመነ ነው። የሚጠራችሁ የታመነ ነው፣ እርሱም በጣም የሚገርም ነው፣ ያደርገዋል። በቃ በርከክ ብቻ ነው። እናንተ የመመርከኪያ ጊዜ ካላችሁ ይህንን ግብስብሱን ዓለም በአንድ ጊዜ ወደኋላ እንዲጣል ታደርጉታላችሁ። ተስፋችሁ በውስጣችሁ ዘላለማዊ ነው፣ ጊዜያዊ አይደለም። ተስፋችሁ ዘላለማዊ ሲሆን ትውልዶቻችሁም በመንፈስ ዘላለማዊ ናቸው። የአባቴና የእናቴ አምላክ እንዲል ማድረግ አለ። የቀደሙት ታዲያ የእናት አባቴ ውቃቢ እያለ ያደገው ይሄውና ያችሁ መከራ ሆነ። ሌላው ደግሞ መንፈሳችንን ሳናውቅ ዘመናቶች እንድንፈጅ ያደረገን ጠላት ጊዜም ዘመንም እውቀትም ደግሞ በዛ በኩል አለ። ሌላው ደግሞ መንፈሳችን መንፈስ ቅዱስ እንዳይሆን የቤተሰባችን አኗኗር፣ ባህሪ፣ አምልኮት፣ ገጽታ አልታወቀም። በልቶ ተኝቶ የሚያድር ነው። በቃ ዝም ብሎ መተኛት መሮጥ ነው። የዋከበው ዓለም ላይ ማመጣን በቃ አለቀ። ከዛ በኋላ መንፈሳችንን አለየንም ወገኖቼ። እንግዲህ ከዚህ በኋላ የመንፈስ ዓለም ጉዳት ምን እንደሚመስል በጠላቶቻችን ላይ የእግዚአብሔር ኃይል ምን እንደሆነ በዚህ መልኩ ተምረናል። ስለዚህ የተሰሎንቄ አንደኛው ተሰሎንቄ ምዕራፍ 5 ቁጥር 23 ላይ ሶስቱን ኃይሎች ይነግረናል፣ አጥርቶ ያስረዳናል። መንፈሳችሁም ነፍሳችሁም ስጋችሁም በማለት የበለጠ በነፍስና በስጋ መካከል በመንፈስና በነፍስ መካከል ጣልቃ የሚገባው የአምላካችን ኃይል እንዲሆን ጌታ ሆይ እርዳን እንበለው። መንፈሳችንን ብሩክ አድርግልን እንበለው። መንፈሳችንን ከወሬው ዓለም ነፃ የሆነ ቅዱስ የሆነ አድርግልን እንበለው። በኑሯችን ላይ ተስፋ ራእይ ያለበት የማይቋረጥ ሞገስና ጸጋ ስጠን እንበለው። ሞገስና ጸጋ እኮ ያገኙት አናንያ፣ አዛርያ፣ ሚሳኤል አለ አገራቸው ነው አገር ያገኙት። በመጨረሻም ከሰማይ ኃይላት ጋር ስለነበሩ ጠላት ቢበዛ እሳት ድረስ የሚወስድ መንገድ እንኳ ቢሄዱ በእሳት መካከል ማ ተገኘ ማለት ነው? ቅዱስ ገብርኤል ተገኘ። በቃ እኮ ቅዱስ ገብርኤል ተገኘ። እሳት ውስጥ እኮ እሱ ተገኘ። እሳት ቢሆን ዘመኑ እሳት ቢሆን ትውልዱ እሳት ቢሆን ጌታ ሆይ መንፈስህ አንተ ካለ እሳቱንም እናሸንፋለን በሉ። አናሸንፍም? እሳቱንም እናሸንፋለን። የሚበልጠው እሳት እናንተ ጋር አለ። ይሄኛው ማብሰያ እሳት ነው። ይሄኛው ስጋዊ መገልገያ እሳት ነው። ያኛው እሳት ግን የዘላለም እሳት ነው። ከምን ጋር የሚዋሃድ? ከነፍስም ከስጋም መንፈስም ሆኖ በተዋህዶ። ተዋህዶ የምንለው ለዚህ ነው። መንፈስ ቅዱስን ነው ተዋህዶ እኮ የምንለው። በመንፈስ ቅዱስ ግብር መድኃኒታችን ኢየሱስ ክርስቶስ በተዋህዶ ተወለደ። በመዋሃድ ተነጣጥሎ አይደለም። ስጋ ለብቻ መለኮት ለብቻ አይደለም። መለኮቱም በእኛ ውስጥ ሲያዋሃድ መንፈስ ቅዱስን አየነው። በቃ በጥምቀት መንፈስ ቅዱስን አየነው። በመገለጥ መንፈስ ቅዱስን አየነው። በአምሳኛው ቀን መንፈስ ቅዱስን አየነው። እሱ የዓለምን ጉልበት የሚሰብር ነው። ልዑል እግዚአብሔር የሰማነው በልቦናችን ያሳድርብን። መንፈሳዊ ኃይሉን ከሁላችን ጋር ያድርግ። የመንፈስና የነፍስ ጸጋ የሞገስ ኃይል ለስጋ እግዚአብሔር አምላክ ይስጠን። አሜን። ግቢ ገብርኤል
አይደለም በአካል መጥተህ ነው እንደዚህ አለ ሰላም ብዬ ጨብጨ እስቲ አሁንና እዚህ ጋር እንጨባበጥ ይሄ እንዴት አይደለም እሷ በአካል እንደመጣ ማለት ነው። እሷ አምጣና አንተን አልጨብጥ አይደለም በአካል እንዲህ ወጥተህ ነው። አዎ ሰው እንዴ አይኑ እንዲህ ያው ሸውረር ያለ ሰው መስዬ ምንም እኮ ጣጣ የለም። አንዱን እኮ አስነስተህ ትመጣለህ፣ አንዱ ላይ አርፈህ እኮ ትመጣለህ። አእምሮን ቀይረህ ሰውየውን አልበሰህ እኮ ትልካለህ። ግድ እኮ እኛ መታየት የለብንም። በሌላ ሰው ነው የመጣው። በቃ አንዱን አገኘሁት። ከዛ ግን ያው ታውቃለች ስጧል ምናጥራስ ደግሞ አለ ነገር አለ ለኛ ተጻራሪ ነገር አለ። ታውቃለች ታቀናለች በደንብ አንተ ጋር መታዘዴውን አወቀች እንጂ እኮ እንተዋወቃለን እንነጋገራለን። ብዙዎቹ መናፍስቶች የዚህ አይነት መገለጥን ያከናውናሉ። አንዳንዶቹ በመታየት አንዳንዶቹ ደግሞ በሰው ላይ በመታየት የሚገለጡት በአብዛኛው ይሄ በውጭው ዓለም ነው። በብዛት በሀገራችን በጣም የሚለመዱት ድምፅ በመጥራት ነው። አንዳንድ ጊዜ ደግሞ ያው እንዲታይ ተደርጎ በሚጠራበት ጊዜ በአስማተኞች በሚጎተትበት ጊዜ የዛን ጊዜም ያው ይታያል። ግን ብዥታ መልክ ነው የሚሆነው። በውጭው ዓለም በቀጥታ በአካል በደንብ ታየዋለህ። እንደ ሰው በቃ በደንብ ትረዳዋለህ። በሀገራችን ድንገት የሚጠሩ ዛሮች ነበሩ። ግብራቸው ምናምን ሲቀር አንዱን ዓመት በሚስትበት ጊዜ ወይ የበጉ መልክና የሚታረድላቸው መስዋዕት ሲለወጥ ከበደ ኃይሉ በማለት ይጠራል። ወይም ደግሞ የምታፈላለት የምትካደምለት የነበረችውም ከሆነች እንደ ስሟ አልማዝ፣ ብርቱካን፣ ትርንጎ፣ ጫልቱ ብሎ ይጠራል። ኃይለኛ ድምፅ ነጎድጓዳዊ የሆነ ድምፅ በማሰማት ይጠራል። አቤት ያሉ ጊዜ ቢያንስ ለወርና ለ3 ወር ያህል ይታመማሉ ማለት ነው። ለምን ጠርቷቸዋል። በዛ ድምፅ ውስጥ አቤት ሲሉ ወደ ልቦናቸው ይገባል። አንዳንዴ ጥሪው ከውስጥና ከውጭ ያቀናጅና ይጠራቸዋል። አንዳንድ ጊዜ ደግሞ በዚህ በአሞራውም በምኑም አይነት ነገር ሲናገር ይሰሙታል። ወፍ ሲጮህ ይሰማሉ። ወፍ በሚጮህበት ጊዜ እቺ ወፍ ዛሬ ለኔ ቡና ፊ ብላ መልእክት አስተላለፈች ብለው እንደገቡ ቡና ያፈላሉ። በዚህ በኦሮሚያ ግዛት ሪሳ የሚባል ተናጋሪ የሚባል አለ። ከብቶች ወገብ ላይ ሳርፍ ይሰብራል ብለው ይገምታሉ። ግን ውስጣቸው ነው ያለው ቡዳው። የሚያርሱበትን በሬ ወገቡን የሚሰብረው ያ ውስጣቸው ያለው ነው። ቢሆንም ግን በአሞራ ነው የሚናገረው። ያ ሪሳ ይባላል። አሞራው በሚያልፍበት ጊዜ መልእክት ያስተላልፋል። መንፈሱ ውስጣቸው ሆኖ ከአሞራው ጋር ግንኙነት እንዳለው አድርጎ ይነግራቸዋል። በዚህ ጊዜ አሞራው በር ማለት በቤታቸው ላይ ወይም አጥር ላይ ከጮኸ መልእክት አስተላልፏል። የሚያስፈልገው ነገር ይዘጋጅና ይታረዳል። ውጪ ቡናው ምናምኑ ይደረግና ከዛ በኋላ በቃ እና እንደዚህ የመገለጥ ባህሪያት አላቸው ማለት ነው። በል ተመልከት። መሄድ ፈለግካው? ስንት ዓመት ቁጭ ብለህ? 17 ዓመት። የተማረ አይያዝም የሚል ግምት ብዙዎች ይኖራቸዋል። እና ሙያና እውቀት ሰይጣንን አይከለክልም። ወይም ስልጣንና የስጋ ማዕረግ ከፍ ማለት ብዙ አይከለክልም። አሁን ብዙዎቹ በከፍተኛ ደረጃ ላይ የሚገኙ ሰዎች ወደዚህ ስፍራ መጥተው መዳን አይፈልጉም። ምክንያቱም ከላይ ያለው ትልቅነታቸው ይከለክላቸውና በቃ በዛው ይዟቸው ወደ ሲኦል ይገባል ማለት ነው። ከጅምሩ የዚህን የመናፍስቱን ጥቃት የእግዚአብሔር በጎ ፈቃድ እና የዲያብሎስን ፈተና በባህሪያቸው ውስጥ እንደ ዕውቀት ከዩኒቨርሲቲ ነው የሚፈልጉት። ከዛ ካልተነገራቸው ዓለም ምናምን ነች ባዶ ነች ብሎ ይገምታሉ። ይሄ ደግሞ ውስጣቸው ያለው ኃይል ያንን ባዶነት እያጠናከረ በቃ መጨረሻ ላይ ነፍሳቸውን ማጥቃት ግዴታ ነው። ዋናው አሁን አንተ ዓላማ እሷ ውስጥ ይሄን አልመደበቅ ብለህ ምን አስፈለገ? እስከ መጨረሻ ከኔ ጋር ሲኦል እንድትገባ ነበር የፈለግኩት። ምንም እንዳልፍላት በከክ ሆና ጨልሞባት ህይወት ውስጧ ላይ ሁለመናዋ ጨልሞ ከኔ ጋር ሙትት ሲኦል እንድትገባ ነበረ። ሲኦል ማን ሄዱ አየ? እኛ እናውቀዋለን ግዛታችን። አለበለዚያ ምኑ እንድላረክ? ቆይ መጨረሻ ውጤት እኮ መኖር አለበት። የልፋቱ ውጤት ምንድን ነው ታዲያ?
ምንድን ነው ሁሉ ለፍተን ውጤታችን ምንድን ነው? ወልተን ዛጋ ማድረስ ነው። ነፍስን ይዘዛ መግባት ነው። የኛ እኮ እሱ ነው ስጦታ ይዘን የምንወስደው እዛ እንጂ ሌላ ምንድን ሰው አሳመምክ ምን ጥቅም እሱ ምንም ትርጉሙ እናንተ ሲወል ሰው መውሰድ ነው። እኛ እኮ ዓላማ አለን እንደናንተ እኛ እንደ ሰው ቆላ አይደለንም። ለዓላማችን ጽኑ ነን። ተልኳችን በትክክል እንፈጽማለን። ዓላማችሁ ወደ ኋላ አንልም እስከ ወዲያኛው ድረስ እስከ ወዲያኛው። ሰውስ ለምን የዓላማ ጽናትን ንገሩት እስኪ ለሰው። ሰውማ ዕለት እንጀራ ይስጠኝልና የሰጡትን ሁሉ ይቀበላል። እኛ እንስጠው ማን ይስጠው? በቃ ከስንት አንድ እንጂ መንግስተ ሰማያት የሚባል የሚያስብ ማነው? ከስንት አንድ ነው። ዲያብሎስ ማንኛውንም ህብረተሰብ በመገመት ደረጃ ብዙ መንገድ ሄዷል። ግምቱ ደግሞ ባለን እውቀትና ሁኔታ ውስጥ ያለንን አሰላለፍ አብሮ በመማር ነው። ከትምህርት ቤት የሚነሱ ሰይጣኖች እጅግ በጣም ስልታዊዎች ናቸው። ለምን? ትምህርት ቤት አብረው ስላሉ የስነ ልቦና አካሄዶቻችንን ከአስተማሪዎቻችን ጨምሮ ገምግሞ በሚጨርስበት ጊዜ በሌላው ህብረተሰብ ላይ የሚያሳየው ንቀትና እንዴት ነው ቀለል አድርጎ አይቶ የማጥቃት ልምዶቹ የሚጠብቁት ምንጩ በዚህ ካለው የእውቀት ደረጃ ላይ ነው። ካለን የእውቀት ተቋሞች ውስጥ ያለው አገማመት ነው። እሺ መልባጥ ነው። ቶል አፍላ ወጣ። አንተስ ምንድነው? ብራዘር። አንተስ? ዛር ወደዚህ ተነስኩም። ስንት ዓመት ነው ከያዝካት? ትንሽ ያለች ህፃን እያለች ለምን ያዝካት? ሁሉ ሰውነቷ ስርስር አድርገን ትይዛት። ስርስር አድርገህ መያዝ ለምን? እንዳስራት ነዋ። እንዳስራት። ስንት ዓመት ነው? ህፃን እያለች ነው ያዝኳት እኮ። የስንት ዓመት ሆና? የ4 ዓመት ሁኜ ነው መሰለኝ። የ4 ዓመት ነው። የ4 ዓመት ሆና? አዎ። አብረህ ቁጭ ብለህ? አዎ። ሁልጊዜ ነው ማማት። እንዴት ነው የምታደርጋት? ከ4 ዓመት ጀምሮ ውስጥ ሁልጊዜ ኦፕራሲዮን ታደርጋለች፣ ትታመማለች፣ ትተኛለች። ሁልጊዜ ኦፕራሲዮን የት ነው ያደረገችው? ሁሉ ሰውነቷ ማጸኗን ወጣ። ሁሉ ማጸኑንም አስወጣ። አዎ። እንቀረ ታዲያ? የቀረ የለም። ሰው እንዴት ሁሉ ያማት፣ ሁሉን ያማት ሰውነቷ። የት ሀገር ነው የተወለደችው? ኤርትራ። አስመራ ነው? የት ኤርትራ? አስመራ ነው የተወለደች። ከሆድ ውጣ። አንተም ውጣ ከሆድ እኮ ውጣ እኮ አልኩህ። አፍላ ሰይጣን ጋር ቡዳ ዘርና አፍላ ተዘጋጅ። በኢየሱስ ክርስቶስ ስም፣ በስላሴ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ኡራኤል ስም ሲኦል እንገባለን። ቶሎ 7 ጮህ ነው። እግዚአብሔር ይመስገን። አይ ካናዳ ተነሽ። ብድግ። ከየት ነው የመጣሽው? ከካናዳ። ማን ነው ስምሽ? አልጋነሽ። አዎ። ወይ አልጋነሽ። ያው በርቺ። እሺ መምህር ግርማ አገኘሁ። አይዞሽ። እንዴት ነው ብርታት? ምንም አይደለም። ሁሉ አፉ ሁሉ ኩበት ሆነ። በጣም የሚገርም ነው። አይነ ጥላ፣ የቡዳ አይነ ጥላ አይደል? ሰውየው ነው። አዎ እንደሱ አለኝ ማታ። የሚገርም ስቀጠቅጭው ነገረሽ? አዎ ማታ ነገረኝ። ቡዳ አይነ ጥላ ነኝ። ቡዳ አይነ ጥላ በፊት አላውቅም ነበረ እና አንድ የሆነ ቦታ ወይ ግብዣ ሲኖር ይገንዘኛል። አላውቀውም እንደሆነ እና እንደ ነርቭ ምናምን ያደርገኝና ያስቀረኛል። አሁን ባለፈው ስቀጠቅጠው በቃ ነገረኝ። ቡዳ አይነ ጥላ ነኝ አለ።
ቡዳ አይነ ጥላ ነኝ እኔ ነኝ። አቀውል ሰይጣኑ አጋንንቱ ሁሉ ዱላ ነው የሚወደው። አዎ በጣም ምክንያቱም እኔ ፋታ አልሰጥም። በቃ ስራዬ ብዬ ስገባም ስወጣም እሱን ነው። አዳም ወዴት ነህ ያልከኝ በፍቅር ድምፅ ፈለከኝ። አልብሰኛል ነጩን ልብስ እወድሃለሁ ኢየሱስ አከብረሃለሁ ክርስቶስ።